ሬድ ቻናል ወይም ጄሲክ ስፖርት 2 እና 3 እናንተ ጋር የማይሰሩ ከሆነ ምክንያቱና እንዴት እንደምታስተካክሉ በዚህ ቪዲዮ ሙሉ መረጃውን ታገኛላችሁ። ቪዲዮውን እስከመጨረሻው ማየታችሁን እንዳትረሱ። እንደዚህ አይነት ትምህርቶችን ላለፉት 4 ዓመታት እየለቀቅንበት እንገኛለን። ከዚህም በኋላ ትምህርቶቹን ስለምንለቅበት አሁን በምትመለከቱት መልኩ ሰብስክራይብ በማድረግ አዳዲስ ትምህርቶች ሲደርሱ ቀጥታ ወደ እናንተ እንዲደርሱ ማግኘት ትችላላችሁ። ለሌሎች እንዲደርስ ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ ነው የምወስዳችሁ። መግቢያ ላይ እንደነገርኳችሁ ብሊንተርሳ ላይ የሚገኙት የሬድ ቻናሎች 2 እና 3 ከ2 ሳምንት ጀምሮ የቆሙ ተዘግተዋል ማለት ነው። እንደዚሁም ደግሞ አንዳንድ ይሰራሉ፣ አንዳንድ አይሰሩም። አሁን ላይ ግን እነዚህ ቻናሎች የማይሰሩበት ምክንያቱም ደግሞ ነግራችኋለሁኝ። መጀመሪያ ላይ የማይሰሩበት ምክንያት ምንድነው? እነዚህ ቻናሎች በዓለም ዋንጫ ምክንያት በተሻለ የምስል ጥራት ለመመልከት ያክል እነዚህ ቻናሎች 2 እና 3 ይዘጋሉ ማለት ነው። አሪፍ ጨዋታዎች አንድ ጨዋታ ብቻ በሚኖርበት ሰዓት በተሻለ የምስል ጥራት ለማድረስ ጄሲክ ዋስ ብቻ ይሰራል። እንደዚሁም 2 ጨዋታዎች በሚኖር ሰዓት ጄሲክ 1 እና 2 ይሰራሉ ማለት ነው። ስለዚህ 3 ግን እንደተዘጋ ይቆያል ማለት ነው። ነገር ግን 3 የሚከፈትበት ታይም አለ። በሚከፈቱበት ሰዓት ደግሞ ከናንተ የሚጠበቀው አንድ ማድረግ ያለባቸው ነገር አለ። እሱ ምንድነው? የቴሌግራም ቻናላችን ላይ ነው የምናስቀምጠው። ምክንያቱም ቋሚ ነገር አይደለም፣ የሚቀያየሩ ነገሮች ናቸው። እናንተ በቀላሉ ማስተካከልም ትችላላችሁ። ስለዚህ በተለይ 2 ጨዋታዎች የዓለም ዋንጫ ሲኖሩ በሁለቱም ጨዋታዎች ለመመልከት ግዴታ የቴሌግራም ቻናላችንን ኮሜንት እና እንዲሁም ዲስክሪፕሽን ላይ አሁን በምትመለከቱ መልኩ አስቀምጬላችኋለሁ። ጆይን በማድረግ እኛ ቀጥታ እነዚህ ቻናሎች 2 እና 3 ሲከፍቱ መረጃዎቹ እንዴት እንደምታስተካክሉ እንልክላችኋለን። ምንም ባለሙያ ሳያስፈልጋችሁ ራሳችሁ ማስተካከል ትችላላችሁ ማለት ነው። በጣም ቀላል ነው። ነገር ግን መረጃው አንድ አይነት አይደለም የሚከፍቱበት መንገድ። ስለዚህ እሱ ለማግኘት የቴሌግራም ቻናላችንን መቀላቀላችሁ እንዳትረሱ። 24H ስፖርት በነበረበት በጥራት እየሰራ ነው። እነዚህ ቻናሎች ግን አሁን ላይ በነገርኳችሁ ምክንያት ነው የሚቆሙት። እንደዚሁም ደግሞ በሚሰሩ ሰዓት በዚህኛው መፍትሄ ማግኘት ትችላላችሁ ማለት ነው። ከዛ በተጨማሪ በጣም አዳዲስ ቻናሎች አሁንም እየገቡ ነው የሚገኙት። የኳስ ቻናል የዓለም ዋንጫን በተለይ የሚያስተላልፉ በናይል ሳት፣ በያሳት፣ በብሊንተር በሌሎችም ሳተላይቶች ማለት ነው። ስለዚህ እነዛንም መረጃ በየቀኑ የቴሌግራም ቻናላችን ላይ በፎቶም ስለምንልክ የቴሌግራም ቻናላችንን ጆይን ማድረጋችሁ እንዳትረሱ። በዚህ ቪዲዮ የትኛው ማይጠየቅ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁትና ለሌሎች ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር አድርጉት። እንደዚህ አይነት ፈጣን መረጃዎችን ለማግኘት ይሄን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።